አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶቼ ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እንኳን ለእግዚእ ዓለማት ለዘላለም ቅድስት ሥላሴ ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እዚህ ያደረሰንን አምላካችን እግዚአብሔርን ሁላችን እናመስግን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችን ምስጢሩን ገልጦ ያስተምረን። ኑ እንውረድ ቋንቋቸውን እንደባልቀው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 7። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ጥር 7 ቀን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውንና እግዚእ ዓለማት ዘላለም ቅድስት ሥላሴ በሰናዖር ሜዳ ላይ የነበሩትንና እግዚአብሔር ጋር ለመድረስ ግንብ ይገነቡ የነበሩትን እነሆ ቋንቋቸውን የደባለቁበት ስራቸውንም ያፈረሱበት እነሱንም በምድር ላይ የበተኑበት ዓመታዊ መታሰቢያ ክብረ በዓል ስለሆነ ነው። ኑ እንውረድ። አንዱም የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው ነው የሚለው ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ አበው ነገር ከስሩ ውሃ ከጡር ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር ወደ ኋላ መለስ ብለን እናነሳለን። ከጥፋት ውሃ በኋላ የሆነ ነገር ነው። በኦሪት ዘፍጥረት ምዕራፍ 10 ከቁጥር 1 ጀምሮ የተመዘገበውን ታሪክ ተመልከቱት። ከጥፋት ውሃ በኋላ ለኖህ ልጆች ተወለዱላቸው ይላል። ሁላችን እንደምናውቀው እግዚአብሔር ዓለምን ተቆጥቶ በማያይህ ወይም በጥፋት ውሃ ባጠፋ ጊዜ ኖህንና 7ቱን ቤተሰቦቹን ብቻ ትቷል። 8 ቤተሰብ ኖህንና የኖህን ባለቤት 2 የኖህ ልጆች ሴም፣ ካምና ያፌት ደግሞ የ3 ልጆቹ 3 ሚስቶች ማለት ነው። 8 ቤተሰብ ብቻ። ዓለም የዳነው ዓለም የተረፈው በአባታችን በጻድቁ በኖህ ምክንያት ነው። ትላንት ጥር 6 ቀን በየዓመቱ የረፍቱን መታሰቢያ እናደርጋለን። ባለውለታችን ነው።
እግዚአብሔር አምላካችን ከጻድቁ አባታችን ከኖህ ረድኤት በረከት ሁላችን ያሳትፈን። ሰው በጠፋበት ዘመን ሰው ሆኖ የተገኘ ሰው ነው። ሰው ሆኖ መፈጠርና ሰው ሆኖ መኖር በጣም ይለያያል። ዛሬም በዓለማችን ውስጥ ሰው ሆኖ የተፈጠሩ ሰዎች ብዙዎች ናቸው። ከ7.5 ቢሊዮን ሕዝብ ላይ ሰው ሆነን የተፈጠርን ሰዎች አሉ። ግን ስንት ሰው ነው ሰው ሆኖ የሚኖረው ነው ጥያቄው። አንዳንድ ሰው ሰው ሆኖ ተፈጥሮ እንስሳ ሆኖ ይኖራል፣ ለመብላት ለመጠጣት ብቻ በቃ። አንዳንድ ሰው ሰው ሆኖ ተፈጥሮ አውሬ ሆኖ ይኖራል፣ ጨካኝ ነፍሰ ገዳይ ሆኖ ርኅራኄ የሌለው ማለት ነው። እነሱም ሰው ይባላሉ። ሰው ማለት በሁለት እግሩ እንዲቆሙ የሚሄድ ብቻ ማለት አይደለም። ሰው ማለት ወገኖቼ እግዚአብሔርን የሚፈራ ሰው ነው። ሰው ማለት ሰው የሚያፍር ሰው ነው። ሰው ማለት ሃይማኖቱን ያጸና ሰው ነው። ሰው ማለት ምግባሩን ያቀና ሰው ነው። ኖህ ሰው ሆኖ ተገኘ። በሱ ምክንያት 7 ቤተሰብ ከሱ ጋር 8 ተረፈ። እነኛ የጥፋት ውሃ ካለፈ በኋላ በምድር ላይ መብዛት፣ መባዛት፣ መውለድ፣ መዋለድ ቀጠሉ ይላል። ኖህ፣ ሴም፣ ካምና ያፌት የሚባሉ ልጆች አሉ። ካም ኩሽን ይወልዳል። ኩሽ ደግሞ ናሙሩድን ይወልዳል። ናሙሩድ የኩሽ ልጅ ነው። ይህ ናሙሩድ በዚያ ዘመን በምድር ላይ ኃይለኛ ሰው ሆነ ይላል። ኦሪት ዘፍጥረት ምዕራፍ 10 ቁጥር 8 ላይ እንመልከት። ኩሽም ናሙሩድን ወለደ፣ እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናሙሩድ ያለ ኃያል ሰው የለም ተባለ ይላል። ናሙሩድ በነበረበት ዘመን ባለው ጉልበትና ኃይል ተመክቶ በዚያ ዘመን ከነበሩ ሰዎች በላይ ራሱን ከፍ ከፍ አደረገ። እንደዚህ ብሎ ታሪኩ ይጀምራል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ላይ ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ጥቂት ነገር እናንሳ ይህን ግልጽ ለማድረግ። ምድር ሁሉ በአንድ ቋንቋ በአንድ ንግግር ነበረች። ለምን? አምላካችን እግዚአብሔር በመጀመሪያም የሰውን ወገኖች ሁሉ ከአንድ ስለፈጠረ። በዚህ በሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ በምድር ሁሉ ላይ እንዲኖሩ ይላል የሰውን ወገኖች ሁሉ ከአንድ ፈጠረ ይላል። የመጀመሪያው ሰው የሁላችን አባት አዳም ነው። በቃ በምድር ሁሉ ላይ እንድንኖር በአራቱ ማዕዘናት በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እንድንኖር የምድር ወገኖችን የሰውን ወገኖችን በሙሉ ከአንድ ወገን ከአባታችን ከአዳም ፈጠረ። እናታችን ሔዋንን እንኳን እግዚአብሔር ከአዳም ጎን ነው ያወጣት። የሰው ነቁ ምንጩ አንድ አዳም ነው ማለት ነው። ምናልባት የቆዳ ቀለማችን ይለያይ ይሆናል። ነጮች አሉ፣ ጥቁሮች አሉ፣ ጠይምና ለስላሳ ሂዝ የአበቦች ህብረ ቀለማት ያለን እንደ ኢትዮጵያውያን ያሉ ደግሞ አሉ። በሰውነት ግን አንድ ነን። የቆዳ ቀለማችን ቢለያይ ወንዶች አሉ፣ ሴቶች አሉ። ነገር ግን ጾታችን ቢለያይም በሰውነት አንድ ነን። ልዩ ልዩ ቋንቋ መጥቷል፣ በኋላ እንመጣበታለን። ዛሬ ቋንቋችን የተለያየ ቢሆንም በሰውነት ግን አንድ ነን። ባህላችን ሊለያይ ይችላል። የሥራ ጠባያችን፣ አመለካከታችን ሊለያይ ይችላል። በሰውነት ግን አንድ ነን። ሃይማኖታችን እንኳን ይለያያል። እኛ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች ነን።
ደግሞ ሌላ ሃይማኖት የሚከተሉ ብዙዎች አሉ። በሰውነት ግን አንድ ነን፣ ልዩነት የለም። በምድር ሁሉ ላይ እንዲኖሩ ይላል የሰውን ወገኖች ሁሉ ከአንድ ፈጠረ። ምንጩ አንድ ነው። ከአዳም በኋላ ኖጋ እንድረስ። ኖጋ ስንደርስ አሁንም ኖህ ነው፣ ግንዱ ኖህ ነው። ሴም፣ ካም፣ ያፌት ቅርንጫፎች ናቸው። ከአንድ አባት አብራክ ተከፍለው ከአንድ እናት ማህፀን የወጡ ናቸው። ዛሬ ይህንን ባለማወቅ ብዙ ችግር ስላለ እንደ ዓለምም እንደ ሀገርም ይህን አስረግጦ ማየት ግድ ነው። ምንጩ አንድ ነው። መጀመሪያ አዳም፣ ወረድ ሲል ከጥፋቷ በኋላ ደግሞ ኖህ። በዓለም ላይ አሁን ያሉት የሰው ልጆች በሙሉ ወይ የሴም ወገን ወይ የካም ወገን ወይ የያፌት ወገኖች ነን። ከዚህ ውጭ የለም። አንድ ነው ምንጩ፣ ግንዱ አንድ ስለሆነ ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች ሲል እንዲህ ማለት ነው። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ ይላል። በዚያም ተቀመጡ ናምሩድና ተከታዮች። ከዚያም እርስ በርሳቸው እንዲህ ተባባሉ፣ ኑ ጡብ እንስራ አሉ። በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው ይላል። ከዚያም ያንን ዝፍቱን እነሆ እንደ ሰም እያደረጉ እንደ ሙጫ እያደረጉ እንደ ዶሮ ማር እያደረጉ እያጣበቁ ግንብ መገንባት፣ ሕንፃ መስራት ጀመሩ። እንዲህም ተባባሉ፣ ኑ ለኛ ከተማ እና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይም ሳንበተን ስማችንን እናስጠራው አሉ። ምክንያት አድርገው ያቀረቡት እንዲህ ነው። ወገኖቻችን በማያ የጠፉት ራሳቸውን የሚያስጠጉበት ረዥም ሕንፃ ወይ ግንብ ስለሌላቸው ነው። ለዚህ ነው የጠፉት። እኛ እንዳንጠፋ እንደገና ማያ እንዳይወርድብን የጥፋቷ እንዳይወርድብንና እንዳናልቅ ራሱ ሰማይ ጫፍ የሚደርስ ግንብን ገንባ አሉ። አንዱ እሱ ነው። ሌላው ደግሞ እዚያ ላይ ተቀምጦ ዘመዶቻችንን ወገኖቻችንን ሁሉ ያጠፋብን የጨረሰብን ሊደርሱበት ስላልቻሉ አይደለም ወይ? አሁን ግንብ ገንብተን ዘመዶቻችን ወገኖቻችን ያጠፋውን ያንን ጌታ ካለበት ሄደን ማጥፋት መግደል አለብን ብለው ተነሱ። ትግሉ ከእግዚአብሔር ጋር ነው፣ ከሰው ጋር እንዳይመስላችሁ። ይሄንን መስራት ጀመሩ። ያን ጊዜ ነው አምላካችን እግዚአብሔር እንዲህ ብሎ ተናገረ። እግዚአብሔርም እንዲህ አለ በስልጣን በመለኮት በህልውና በአገዛዝ በባህሪ አንድ የሆነ አምላካችን እግዚአብሔርም አለ ይላል፣ እነሆ እነርሱ አንድ ወገን ናቸው አለ። አንድ ወገን ናቸው፣ አንድ ዘመር ናቸው። ለሁሉም አንድ ቋንቋ አላቸው። ያኔ ቋንቋ አንድ ነው፣ ንግግሩ አንድ ነው። በቃ ይህንንም ለማድረግ ጀመሩ። አሁን የሚያሰቡትን ሁሉ ለማድረግ አይከለከሉም አለ። አይተውትም ሲል ያንን ከመስራት አይተውም፣ እግዚአብሔር አንድ ነገር ካላደረገ። ስለዚህ ኑ እንውረድ አለ። ኑ አለ፣ ከአንድ በላይ ነው። ይሄ እንውረድ አለ፣ ከአንድ በላይ ነው። ኑ እንውረድ ያለው መላእክትን አይደለም። በስም በአካል በግብር ሶስት ስለሆነ ልዩ ሶስትነት ምስጢረ ሥላሴን ያጠይቃል። ሁላችንም ምስጢረ ሥላሴን እናውቃለን መቼስ፣ ግን ጥቂት ነገር ጠቁመን እንለፍ ግድ ስለሆነ በስም ሶስት ነው፣
አብ ወልድ መንፈስ ቅዱስ በአካል ሶስት ነው። ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለወልድ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል። ይህንን ማለት ነው። በግብር ሶስት ነው። አብ ወላዲ ይባላል፣ አባት ይባላል። ወልድ ተወላዲ ይባላል፣ ልጅ ይባላል። መንፈስ ቅዱስ ሰራጺ ይባላል፣ የሰረጸ የወጣ ከአብ ብቻ። በስም በአካል በግብር ሶስት የሆነ አምላካችን እግዚአብሔር ኑ አለ፣ እንውረድ አለ። አንዱም የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው አለ። ይህንን ማለት ነው ርዕሳችን ነው። ኑ እንውረድ፣ በግር አይደለ በግብር እንውረድ፣ በምህረት አይደለ በመዓት እንውረድ፣ በቁጣ እንውረድ። ስራቸውን ለማፍረስ እግዚአብሔር በመዓት ወረደ፣ በቁጣ ወረደ። እግዚአብሔር ቋንቋቸውን ደባለቀ ይላል፣ ቋንቋቸውን ለያየ ይላል። ቋንቋቸውን ብቻ አይደለም፣ እግዚአብሔር በምድር ሁሉ ላይ እነሱንም በተናቸው። መግባባት አልቻሉም። ግንቡን ሲገነቡ ሕንፃውን ሲሰሩ አንዱ እሳት አምጣልኝ ይላል። እሳት ሲጠይቅ ውሃ ይዞ ይቀርባል። ውሃ አምጣልኝ ሲለው ድንጋይ ያቀርብለታል። አይኔ የምፈልገው ድንጋይ ነው ደግሞ ሲል ጭቃ ያቀርብለታል። አይኔ እኮ የምፈልገው ጭቃ ነው ሲል ደግሞ እንጨት ያቀርብለታል። ስለዚህ ያንን ራሱ ሰማይ የሚደርሰውን ሕንፃ ለመስራት አልቻሉም፣ አልተሳካላቸውም፣ አልተከናወነላቸውም። ለምን? ቋንቋቸው ስለተደባለቀ፣ መደማመጥ መሰማማት ስላልቻሉ። ስለዚህም ቋንቋቸው ተደባለቀ። ከዚያ በኋላ እግዚአብሔር በምድሩ ላይ በትኗቸዋልና ያ ቦታ ባቢሎን ተብሎ ተጠራ። ባቢሎን ማለት ዝሩት ማለት ነው። የተደባለቀ፣ የተበተነ፣ የተለያየ፣ የማይገባባ፣ የማይስማማ ማለት ነው። እግዚአብሔርም በምድሩ ላይ በትኗቸዋል። ቋንቋቸውም ብቻ አይደለም የደባለቀው፣ እነሱ ብቻ አይደለም እንዳይደማመጡ እንዳይግባቡና ያሰቡትን እንዳይሰሩ ያደረገው፣ የጀመሩትንም ሕንፃ አፈረሰባቸው ይላል። ለምን? ጣዖት አድርገው እንዳያመልኩት። እንደዚህ ተብሎ ተጽፏል፣ እነሱ ይሰራሉ ይላል፣ እኔ ግን አፈርሳለሁ ይላል። ትንቢተ ሚልክያስ ምዕራፍ 1 ቁጥር 4 ላይ ሁልጊዜ እንደዚህ ይሆናል። ያለ እግዚአብሔር ፈቃድ የሚሰራ ስራ ሁሉ አይከናወንም። ያለ እግዚአብሔር ፈቃድ የሚጀመር ነገር ሁሉ አይከናወንም፣ በፍጹም አይሆንም። እነሱ ይሰራሉ፣ እኔ ግን አፈርሳለሁ። እግዚአብሔርን እኮ አስፈቅደው ቢሆን፣ እግዚአብሔርን ጠይቀው ቢሆን፣ ለትዕቢት ባይሆን፣ ለኩራት ባይሆን፣ ከእግዚአብሔር ጋር ለመታገል ለመዋጋት ባይሆን ኖሮ እኮ እግዚአብሔር ዝም ይላቸው ነበር። ዛሬ ብዙ ሕንፃዎች ይሰሩ ይል ምን አለ? ችግሩ ምንድነው? ከእግዚአብሔር ጋር ለመጣላት ነው። እግዚአብሔርን ከስልጣኑ ለማውረድ ነው። ጦራቸውን ወደ ሰማይ ሰብቁ ነበር ይላል ታሪኩ። የአየር አጋንንት በምትሃት በደም እየለወሱ መልሱላቸዋል። ያን ጊዜ ያንን ሲያዩ አሁን ጌታውን ወጋ ነው ይላሉ። እንደገና ሲወረውሩ በደም ለውሶ በምትሃት ይልክላቸዋል። ደርሰንበታል እያሉ ያስቡ ነበር። ከእግዚአብሔር ጋር በሉ የሚጣሉ ይደቃሉ። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ከእግዚአብሔር ጋር የሚጣሉ ናሙሩድና ናሙሩዳውያን ይደቃሉ፣ እግዚአብሔርም በሰማይ ሆኖ በቁጣው ያንጎዳጉድባቸዋል ይላል። ይሄንን ነው በዚህ ቀን የምናስበው። ዘላለም ቅድስት ሥላሴ
እግዚእ ዓለማት ፈጣሪ ዓለማት ገባሬ ዓለማት የትዕቢተኞችን ትዕቢት የክፎችን የእልህኞችን ኃያላንን የሚሉትን ናሙሩድንና ተከታዮቹን ያሳፈሩበት ስራቸውን ያፈረሱበት ታምራታቸውን የገለጡበት መታሰቢያ በዓል ነው። አንዳንድ ጊዜ እኛ አይመስለንም። ስንያዝ ጭብጥ አንሞላም፣ ስንለቀቅ ነው ሜዳም አይበቃን። ራስ ምታት ይበቃናል፣ ሆድ ቁርጠት ይበቃናል፣ እግር ቁርጥማት ይበቃናል። ካልበላን በረሃብ ምንደክም፣ ካልጠጣን በጥም የምንዝል አቅመ ቢሶች ነን። ግን ትዕቢታችን አያድርስ ነው። ትንፋሱ በሉ በአፍንጫው ያለበትን ሰው ታውት እርሱ ስለምን ይቆጠራል? ትንቢተ ኢሳይያስ ምዕራፍ 2 ቁጥር 22 ላይ ተመዝግቧል። እዚች ጋር እኮ ብትያዝ እኮ ነገሩ እኮ ያበቃል እኮ። እርሱ ስለምን ይቆጠራል አለ። ስለምን እንቆጠራለን እኛ? ናሙሩድ ግን አልመሰለውም። ናሙሩዳውያን አልመሰላቸውም። ራሳቸውን ከፍ ከፍ አደረጉ። ትዝ አይላችሁም? ይሁን ያለፈው ጊዜ ኮሮና የሚባለው ደዌ ተዋሲ ዓለምን ያስጨነቀ ስንት ሚሊዮን ሕዝብ የፈጀ ባለስልጣኖቹ በስልጣናቸው አላመለጡም። ባለ ጉልበታቸው በጉልበታቸው አልቻሉም። ባለ መሳሪያዎች፣ ባለ ሰራዊቶች፣ ባለ ገንዘቦች፣ ባለ ዕውቀቶች፣ ጥበበኞች አልቻሉም። ስንቱን እንደ ቅጠል አረገፈው። እግዚአብሔር ሲነሳ እንደዚህ ነው ወገኖቼ። ከእግዚአብሔር ጋር የሚጣሉ ይደቃሉ። እንዲያውም እግዚአብሔር ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። ፍጥረቱን ስለሚወድ ስለ ፍጥረቱ ስለሚራራና ስለሚያዝን እኮ ነው ቋንቋቸውን ደባልቆ በምድር ላይ የበተናቸው። ፈጽሞ ቢያጠፋንስ ኖሮ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና አለ ዘሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ ነብዩ እግዚአብሔር ቅዱስ ኤርምያስ ስለ ወገኖቹ ተገብቶ ከእንባ ጋር ከልቅሶ ጋር የተናገረው ቃል ነው። በኃጢአታቸው ምክንያት እስራኤላውያን ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። 70 ዘመን ሙሉ ተሰቃዩ። ሲያጉረመርሙ እግዚአብሔርን ሲያማርሩ ተው አለ ነብዩ ቅዱስ ኤርምያስ። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና እንደኛማ ቢሆን ኖሮ እንጠፋ ነበር አለ። ናሙሩዳውያንም የናሙሩድ ወገኖች እነኛ ግንብ ገነቡ፣ ሕንፃ ይሰሩ የነበሩ ሰማይ ለመድረስ እግዚአብሔርን ከስልጣኑ ለማውረድ ይፈልጉ የነበሩ ሰዎችን እግዚአብሔር በምሕረቱ ባይተዋቸው ኖሮ ጠፍተው በቀሩ ነበር። ምንድን ያደረገው? ቆነጠጠና ቋንቋቸውን ደባልቀው እንዳይግባቡ አድርጎ ስራቸውን ከንቱ አደረገው። በቃ በትንሹ ማለት እኮ ነው፣ ብዙም አይደለም፣ ከባድም አይደለም። ይሄንን ያደረገው እግዚአብሔር። እንግዲህ ይሄን በየዓመቱ እናከብራለን፣ እናስባለን። ዛሬ እኛ ከዚህ ታሪክ ምን እንማር? ወደኛ ህይወት እንምጣ። መጽሐፉ ሲጀምር ምንድነው የሚለው? ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች ነው የሚለው። እኛ ሁላችን አንድ ወገን ነን። ሁላችን የአዳም ልጆች ነን። አባታችን አዳም ነው፣ እናታችን ሔዋን ናት። እግዚአብሔር ዓለሙን በአንድ ጣራ ሰማይ ስር ነው የሚያኖረው። በአንድ ወለል ምድር ላይ ነው የሚያኖረው። ከአዳም ወረድ ስንል ኖህ ጋር እንደርሳለን። የኖህ ልጆች ታሪክ ነው፣ የልጆቹ ልጆች ታሪክ ነው አይደል የተረክነው። አንድ ወገን፣ አንድ ዘመድ ናቸው፣ አንድ እኮ ናቸው። በራሳቸው ምክንያት በትዕቢታቸው በጥጋባቸው ነው የተበታተኑት። ቋንቋ በመጀመሪያ የተደባለቀው በኃጢአት ምክንያት ነው፣ በበደል ምክንያት ነው። ቋንቋ የተደባለቀው በጽድቅ ስራ አይደለም።
በቅድስና አይደለም፣ በንጽህና አይደለም፣ የእግዚአብሔርን ፈቃድ በመፈጸም እግዚአብሔርን ደስ በማሰኘት አይደለም፣ ለእግዚአብሔር ባለመመቸት፣ ለእግዚአብሔር ባለመታዘዝ፣ በእግዚአብሔር ላይ በማመጽ ከእግዚአብሔር ጋር በመታገል የመጣ ነው። ቅጣት የቅጣት ውጤት ነው። ወረድ እንበል ከኖህ ከአባታችን አብርሃም ጋር ስንደርስ አብርሃም ከባሪያይቱ ከአጋር እስማኤልን ይወልዳል። ከጨዋይቱ ከሳራ ይስሐቅን ይወልዳል። ያልተገረዘው የባሪያይቱ የአጋር ልጅ እስማኤል፣ የተገረዘው የጨዋይቱ የሳራ ልጅ ይስሐቅ ሁለቱም የአብርሃም ልጆች ናቸው። አሁን እስራኤላውያንና ፍልስጤማውያን ተብለው የሚጣሉት የሚዋጉት ደም የሚቀላቡት የአንድ አባት ልጆች ናቸው። በአባት አንድ ናቸው። ከአንድ አብራክ ነው የተከፈሉት። የነሱ ጦርነት ብቻ አይደለም። ዛሬ ከእስራኤላውያን ወገን ቆመው የሚዋጉላቸው አሉ። ከፍልስጤማውያን ወገን ቆመው ለነሱ የሚዋጉ አሉ። ሁለት የአንድ አባት ልጆች የዓለም ጦርነት ነው። እንደ ሥጋ ፈቃድ የሆነ ነገር ሁልጊዜ መጨረሻው ሞት ነው፣ እልቂት ነው፣ ጥፋት ነው። እንደ ተስፋ ቃል አይደለም። ይሄው ዓለም ተጨንቋል። ምንም ታስቲ እንውረድ። ከዛ እንግዲህ በምድር ላይ ሰው እየበዛ እየተባዛ እየሰፋ ሄደ። ኢትዮጵያውያን እስቲ ራሳችን ነው ኢትዮጵያውያን እንደ ኢትዮጵያ ሁላችንም አንድ ነን። አንድ እርግጥ ነው ልዩ ልዩ አይነት ቋንቋዎችን እናገራለን። ከ86 ያላነሱ ቋንቋዎችን እናገራሉ። ቋንቋችን ቢለያይ በኢትዮጵያዊነት አንድ ነን፣ በሰውነት አንድ ነን። ልዩ ልዩ ባህሎች አሉን፣ በሰውነት በኢትዮጵያዊነት አንድ ነን። ልዩ ልዩ ሃይማኖት የሚከተሉ አሉ፣ ግን በሰውነት በኢትዮጵያዊነት አንድ ነን። ጾታችን ይለያያል፣ በሰውነት በኢትዮጵያዊነት አንድ ነን። ልዩነት የለም። ምንድነው የሚያበላላል? ምንድነው የሚያጣላል? ምንድነው የሚያናክሰን? ቅድስት ሥላሴ ዓለምን ለመቅጣት ለመገሰጽ የክፎችን ሥራ ለማፍረስ ቋንቋቸውን ለመደባለቅ ለመለያየት በቁጣ በተግሳጽ ወረዱ አልን። ኑ እንውረድ። አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቁ አሉ። ቋንቋቸውን እንደባለቁ ለያዩ። ነገር ግን ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ለድህነተ ዓለም ለቤዛ ዓለም መስዋዕት ሆኖ ቀርቦ አዳነን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። የመውረድን ነገር ስናነሳ አሁን በሐዲስ ኪዳን ይሄ ራሱ ዘመነ ርደት ነው። የመጀመሪያው ምጽአት ነው። ዘመነ ወርሃ ልደት ነው። ይህን ማንሳት ግድ ይላል። ቅድስት ሥላሴ ናሙሩዳውያንን ክፉዎችን ትዕቢተኞችን ለመቅጣት ብቻ ወረዱ ማለት አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በግርግም ተኝቶ በቅጠልና በጨርቅ ተጠቅልሎ ራሱን አዋርዶ እኛን አክብሮ የለ እርቃኑን ውሎ ጸጋውን አልብሶን የለ ሐሞትና ከርቤ መራራውን ቀምሶ ጣፋጩን አጠጥቶን የለ ለባህሪው ሞት የማይስማማው አምላክ በሥጋ ሞቶ የኛን ሞት ወስዶ የሱን ሕይወት ለኛ ሰጥቶን የለ በሥጋ ወደ መቃብር ወርዶ በሞት ሞታችንን ሽሮ የለ በትንሣኤው ትንሣኤያችንን አብስሮ የለ በአካለ ነፍስ ወደ ሲኦል ወርዶ ከሲኦል ከባርነት ቤት ነፍሳትን ነፃ አውጥቶ የለ ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ወደ ሰማይ ከፍ ሊያደርገን ወደ ምድር ወረደልን። ወደ እርሱ ሊወስደን ወደኛ መጣ።
ሰማይና ምድር የማይወስኑት አምላክ በጠባብ ደረት በአጭር ቁመት ተወስኖ ተገለጠ። የማይታይ አምላክ በሥጋ ማርያም ታየ። የማይዳሰስ አምላክ በሥጋ ማርያም ተዳሰሰ። ዘመን የማይቆጠርለት አምላክ በሥጋ ማርያም 1 2 3 ተብሎ ዘመን ተቆጠረለት። ይሄ ሁሉ እኛን ፍለጋ እኮ ነው። ወረደ በምህረት፣ ወረደ በይቅርታ፣ ወረደ በርህራዬ፣ ወረደ በፍቅር፣ ወረደ በቸርነት ወረደልን። ክብር ይግባው። ኑ እንውረድ። ለቁጣ ብቻ አይደለም፣ ለመዓት ብቻ አይደለም። እኛን ፍለጋ ወርዷል። ወደ ምድር ወርዷል። ተዋርዷል። ራሱን አዋርዷል። የባሪያውን መልክ ይዟል። ወደ ጎልጎታ መቃብር በሥጋ ሞት ወርዷል። በአካለ ነፍስ ወደ ሲኦል ወርዷል። ከሲኦል ከባርነት ቤት ነፍሳትን ነፃ ሊያወጣ። ይህም መውረድ እኮ ነው። መውረድ እኛን ከፍ ለማድረግ፣ ራስን ማዋረድ እኛን ከፍ ከፍ ለማድረግ፣ እኛን ለማክበር። መውረድን ስናነሳ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን በክብር ወደ ሰማየ ሰማያት አርጓል። የኛም እርገት ያለበት ነው። አርገ እግዚአብሔር ከማያ ለቡ እርገተ ጻድቃን ያለው እግዚአብሔር ወልድ ኢየሱስ ክርስቶስ ወደ ሰማየ ሰማያት አረገ፣ ወጣ። ለምን? እርገተ ጻድቃንን፣ እርገተ ቅዱሳንን፣ የእግዚአብሔር ወዳጆች እርገት ለማስረዳት ለማስገንዘብ አረገ። እኛም ከሱ ጋር አርገናል። በተስፋ ማለት እኮ ነው። ደሞስ ያረገው የኛ ሥጋ አይደል እንዴ? ያ ድካም፣ ረሃብ፣ ጤም፣ እንቅልፍ፣ ሞት የሚስማማውን ሥጋ እኮ ነው ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ። ቃል ሥጋ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ። ያንን ሥጋ በተዋሂዶ ስላከበረው፣ ያ ሥጋ በመቃብር እንደ ልብስ አውልቆ ስላልተወ፣ በመቃብር ስላልፈረሰ ስላልበሰበሰ፣ በክብር ወደ ሰማይ ሰማያት ስለወጣ ስላረገ፣ በአብ ሕሊና ስላለ፣ ደግሞ በዕለተ ምጽአት በፍርድ ቀን በመጨረሻው ቀን በክበበ ትስብእት በሰው መጠን በሥጋ ማርያም በግርማ መለኮት በመለኮታዊ ግርማ ከእልፍ አእላፋት ወትንፊተ አእላፋት ቅዱሳን መላእክት ጋር ይመጣ ዘንድ አለው። ይህን ማለት ነው። ሌላ ወረደ ባረገ በ10ኛው ቀን ወይም ከሙታን ተለይቶ በተነሳ በ50ኛው ቀን ደግሞ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ መንፈስ ቅዱስ በጸጋ ወርዷል። ክብር ለአምላካችን ለእግዚአብሔር። ወረደ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ተቀበላላችሁ ይላል የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ። መንፈስ ቅዱስ በጸጋ ወረደ። አስተውሉ። ቅድስት ሥላሴ ለቁጣ ለመዓት ለጥፋት ወረዷል። መንፈስ ቅዱስ ደግሞ ለምህረት ወረደ፣ ለይቅርታ ወረደ። ያንን የተደባለቀ ቋንቋ መደማመጥ ያልቻልንበትን መሰማማት ያልቻልንበትን ቋንቋ ለ120 ቤተሰብ ገለጠ። ቅዱሳን ሐዋርያት ያለምንም ችግር በተጨመረላቸው በ71 ቋንቋ ዓለምን ዞረው ወንጌልን አስተማሩ። ተግባቡ፣ ተደማመጡ፣ ተስማሙ አለ። እንዲህ ብሎ ልኳቸው ነበር። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ፣ በአራቱም ማዕዘናት ወንጌልን ደግሞ ለፍጥረት ሁሉ ስበኩ ያለ ልዩነት። ወንጌል በአራቱም ማዕዘናት መሰበክ ስላለበት፣ ለአዳምና ልጆች ሁሉ መሰበክ ስላለበት ቅዱሳን ሐዋርያቱ የሚያውቁት ያኔ ጥንት አረማይኩን ወይም ዕብራይስጡን ብቻ ነው የሚያውቁት። የዓለሙን ቋንቋ አያውቁም። እንዴት አድርገው ወንጌል መስበክ ይችላሉ? ከሰው ጋር እንዴት ይደማመጣሉ? ስለዚህ መንፈስ ቅዱስ የቋንቋ ምስጢር ገለጠላቸው። ባልተወለዱበት፣ አንደበታቸውን ባልከፈቱበት፣ ባልተማሩበት፣ በማያውቁት ባላደጉበት ቋንቋ ፊታቸውን ጸፍቶ አንደበታቸውን ከፍቶ በግርማ ሞገስ አናገራቸው። ክብር ይግባው እግዚአብሔር መንፈስ ቅዱስ። ይሄ ተሰጠ። ምንም በኃጢአት ምክንያት
ቋንቋ ተደባልቆ መደማመጥ መግባባት መሰማማት ባይቻልም ሰዎች የሰሩት ሕንፃ ቢፈርስም ግንቡ ቢወድቅም አምላካችን ግን እንዲህ አለ፣ ሂዱና ሕንፃ እግዚአብሔር ፍጥረቴን የሰው ልጆችን በቃሌ አንጹ ገንቡ ስሩ አለ አምላካችን እግዚአብሔር። ወአንትሙሰ ሕንፃ እግዚአብሔር አንትሙ ይላል። እናንተ ግን በሉ የእግዚአብሔር ሕንፃ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ሰዎች የሰሩትን ሕንፃ በትዕቢት በድፍረት በጥጋብ ስለነበረ እግዚአብሔር አፈረሰ፣ ግንቡን ናደው፣ እነሱንም በተናቸው። ግን እንደገና ምን አለ? በሰው እጅ የሚሰራ እግዚአብሔርን ለመፈታተን ለመገዳደር የሚሆን ግንብ ሳይሆን ሕንፃ ሥላሴን ሰዎችን ስሩ ብሎ ቅዱሳን ሐዋርያትን ላከ። እናንተ ግን የእግዚአብሔር ሕንፃ ናችሁ፣ እናንተ የእግዚአብሔር ማደሪያዎች ናችሁ፣ እናንተ የእግዚአብሔር ቤቶች ናችሁ። አምላካችን እግዚአብሔር በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን በአርአያውና በመልኩ የፈጠረን ማደሪያዎቹ ቤቶቹ እኛ ነን። እባካችሁ እንደዚህ በሉ፣ እጆች በሉ፣ ሰሩኝ አበጃጁኝም እንዳስተውል አድርገኝ። መዝሙር 118 ቁጥር 73 እኛ የእግዚአብሔር የእጆቹ ስራዎች ነን። በጥንተ ተፈጥሮ እግዚአብሔር ሰራን፣ በእጆቹ አበጃጀን። የመጀመሪያውን ሰው የሁላችንን አባት አዳምን በእጆቹን ያበጃጀው በመዳፎቹን የቀረጸው ግሩምና ድንቅ አድርጎ ነው የሰራው። የእግዚአብሔር ስራዎች ነን፣ የሰው ስራዎች አይደለም። እግዚአብሔር ነው እንዲህ ውብ አድርጎ ድንቅ አድርጎ ግሩም አድርጎ የሰራን። ከሰው አይምሮ በላይ ነው። ባካችሁ እንዲህ አድርጎ የሰራንን አምላካችን እግዚአብሔርን እናመስግን። እንደገና በአዲስ ተፈጥሮ ፈጠረን። ቅዱስ ሥጋውን ቆርሶ ቀደሰን፣ ክቡር ደሙን አፍስሶ አከበረን። እንደገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሰራን፣ አነጸን። ይህ ሕንፃ ሥላሴ ሰውነታችን በሃይማኖት ታንጾ በምግባር ተቀርጾ በቅድስና በንጽህና እንዲኖር ነው። ሰውን አንጹልኝ፣ ሰውን ስሩልኝ ብሎ እግዚአብሔር ላከ። እሱ የሚፈልገው ሕንፃ ሰው ነው። በመጀመሪያ አንዳንድ ጊዜ ዛሬ አሁን ሰው እያፈረሱ ሕንፃ የሚሰሩ ሰዎች አሉ። ሕንፃ ሥላሴ የእግዚአብሔር የእጁ ሥራ የሆነውን ሰውን እያፈረሱ ሕንፃ ሰብ ከድንጋይ ከብሎኬት ከብረት ከሲሚንቶ ከአሸዋ ከጠጠር ሕንፃ የሚያንጹ ሰዎች አሉ። መሰራት ያለበት ሕንፃ ሥላሴ ነው። ሕንፃ ሥላሴ የኛ አካል የኛ ሕይወት ደግሞ የሚሰራው በሃይማኖት ነው፣ በምግባር ነው። እግዚአብሔር ሁላችንን እንደገና ይስራን። አንዳንዶቻችን ሳናውቅ ፈርሰናል በስህተት፣ አንዳንዶቻችን አውቀን በድፍረት ፈርሰናል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ተብሎ ስለተጻፈ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ጀምሮ የእግዚአብሔር ሕያው ቤተ መቅደስ እኛ ነን። ውድ ዋጋ ከፍሎ የሰራን ያነጸን በድንጋይ እኮ አይደለም፣ በብሎኬት አይደለም፣ በብረት በሲሚንቶ እኮ አይደለም ወገኖቼ። እኛን እኮ የሰራን ያነጸን እኮ ቅዱስ ሥጋውን ቆርሶ ነው እኮ፣ ክቡር ደሙን አፍስሶ እኮ ነው፣ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው፣ ውድ ዋጋ ከፍሎ ነው። ዋጋ ተከፍሎብናል። በብር አይደለም፣ በወርቅ አይደለም፣ መተኪያ የሌለው ዋጋ፣ መለኪያ የሌለው ዋጋ፣ የመጨረሻ ዋጋ ተከፍሎብን ነው ያነጸን። ክብር ይገባው። ምን እንከፍለዋለን? እንዲህ አድርጎ አንጾናል፣ እንዲህ አድርጎ ሰርቶናል። ስለዚህ ባለማወቅ የእግዚአብሔርን ቤተ መቅደስ በጥርጥር አናፍርሰው፣ በክህደት አናፍርሰው፣ በአምልኮተ ጣዖት አናፍርሰው፣ በዝሙት አናርክሰው፣ ፍርድ በማጓደል ድሃ በመበደል ጉቦ በመቀበል አናፍርሰው።
በቂም በበቀል በጎጠኝነት በመበላላት በመለያየት በመነካከስ አናፍርሰው። ይሄ ቅዱስ ሕያው ቤተ መቅደስ ነው። ግን አንዳንዶቻችን በቁማችን ፈርሰናል። እጅግ ያሳዝናል ወገኖቼ። በየዓመቱ ብቻ ቅድስት ሥላሴ በሰናዖር ሜዳ ናሙሩዳውያን የገነቡትን ግንብ ያነጹትን ሕንፃ አፈረሱ ብቻ ማለት ነው። አሁንም አምላካችን እግዚአብሔር ልቡናችን ሜዳ ላይ የታነጸውን የኃጢአት ሕንፃ የተገነባውን የኃጢአት ግንብ፣ የጎጠኝነት ግንብ፣ የበቀል ግንብ፣ የርኩሰት የነው የጥፋት ግንብ ለእኛም ያፍርሱልን። መፍረስ አለበት። መፍረስ ያለበት ክፉ ነገር ነው። ክፉ ስራ ነው። እግዚአብሔር ማይወደው ነው። በሕይወታችን የተገነባ ግንብ አለ፣ ቅጥር አለ፣ መፍረስ አለበት። በቤተሰብ ውስጥ የተገነባ ግንብ አለ፣ መፍረስ አለበት። ማይጠቅም ማይረባ ነገር እንደ ማህበረሰብም የተገነባ ጥፋት አለ፣ በደል አለ፣ ነውር አለ፣ ርኩሰት አለ፣ መፍረስ አለበት። እንደ ሀገርም ይሄው የተገነባ የጎጠኝነት ግንብ አለ አይደል? የመለያየት ግንብ ተገንብቷል አይደል እንዴ? ይሄ አይደል እንዴ አሁን ዓለሙን እያጠፋ ያለው? ሀገር እየጠፋች እየፈረሰችው ያለችው፣ መሰረተ ልማት እየወደመ ያለው ምኑ ልንገራችሁ? ትውልድ የሚታነጽባቸው የሚቀረጽባቸው የትምህርት ማዕከላትና ተቋማት እየወደሙ አይደል እንዴ? የታመሙ የሚታከሙባቸው የሕክምና ተቋማት እየተቃጠሉ አይደል እንዴ? ትውልድ በሃይማኖት የሚታነጽባቸው በምግባር የሚቀረጽባቸው ከእግዚአብሔር ጋር የሚገናኝባቸው የዘላለም ሕይወት የሚያገኝባቸው አብያተ ክርስቲያናት ገዳማት በጠራራ ፀሐይ እየተቃጠሉ እየወደሙ አይደል ያለው? ከዚህ በላይ ምን መፍረስ አለ? አምላካችን እግዚአብሔር በፈረሰው በኩል የሚቆምልን ሰው ያስነሳልን። የሚያፈርሱማ ሞልተዋል። ስንት ነግራችኋለሁ። 2 ዓመት ሙሉ ኢትዮጵያውያን እርስ በርሳችን ተላለቅን። ትዝ አይላችሁ? ሁሉም ያመነው ነው። ከ1 ሚሊዮን ሕዝብ በላይ አለቀ። ኢትዮጵያውያን ነን ሁላችንም። ኢትዮጵያ በዚህ በዛም ኢትዮጵያውያን፣ ልዩነት እኮ የለም። ያውም የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች አብዛኞቹ ያለቁት ማተብ አንገታቸው ላይ አጥልቀው መስቀል አንገታቸው ላይ አንጠልጥለው እርስ በርሳችን ተላለቅን። እሱ ገና ቁስሉ ሳይፈወስ ስብራቱ ሳይጠገን ህመሙ ሳይድን ሳያጠግ እንደገና አሁን ደግሞ ቀጠለ። እኔ ምን እነግራችኋለሁ? ወጥቶ ለመግባት ስጋት እኮ ነው፣ ድንጋጤ ነው፣ ፍርሃት ነው። በየቀኑ የምንሰማው የሞት ዜና ነው። አስከሬን ነው የምንቆጥረው። እግዚአብሔር በቃችሁ ይበለን። አሁን የሰናዖር ግንብ ፈረሰ እንበል እንዴ? እንደ ሀገር እኮ ምን ውስጥ ነው ያለነው? ያለሽ መስሎሻል? ተበልተሻል ቀሻል አለ ሰው። ያለን ይመስለን ይሆናል፣ የለንም። አሁን ከመፍረስ ወደ መታነስ መመለስ አለብን። ክፎች የዘሩት የጸብ፣ የመለያየት፣ የጥላቻ፣ የጎጠኝነት ዘር ከትውልዱ ልቡና ላይ መወገድ አለበት። ይሄ እስካልራቀ ድረስ መፍረሱ ይቀጥላል። በየቀኑ ሕንፃ ሥላሴ ይፈርሳል። እግዚአብሔር ይህን የመከራ ዘመን ያሳጥርልን፣ በቃችሁ ይበለን። ያፈረሰን ክፉ ስራችን ናሙሩድንና ናሙሩዳውያንን ስራቸውን ያፈረሰባቸው እንዳይግባቡ ያደረገ፣ እንዳይደማመጡ ያደረገ፣ እንዳይሰማሙ ያደረገ፣ እርስ በርስ የለያያቸው፣ የበታተናቸው፣ ያልተሳካላቸው፣ ያልተከናወነላቸው ክፉ ስራቸው ትዕቢታቸው። ዛሬም ኢትዮጵያውያን ከየትም አልመጣም፣ የስራችን ውጤት ኃጢአትን የሚዘራ በሉ መከራን ያጭዳል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ጎጠኝነት፣ መለያየት፣ ጸብ ዘራን፣ ይሄው እልቂት፣ ጦርነት፣ ሁከት፣ ደም ማፈሰስ እያጨድን ነው። ይሄ ነው ያጨድነው፣ የዘራነው ነው። ጽድቅ ብንዘራ የዘላለምን ሕይወት እናጭድ ነበር፣ ክብር እናጭድ ነበር፣ ሰላም እናጭድ ነበር፣ እረፍት፣ ደስታ፣ መጽናናት እናጭድ ነበር። ያልተዘራው ሊበቅል አይችልም። ሞኝነት ነው። እንደው የለም እንጂ አንድ ሰነፍ ገበሬ ቢኖር እንደው ከውስጥ እንክርዳድ አውጥቶ እርሻው ላይ ቢዘራ የሚያጭደው ምንድነው? እንክርዳድ። ያውም አብዝቶ እንክርዳድ ያጭዳል።
አንድ እፍኝ ዘርቶ ከሆነ በጣም ብዙ ነው የሚያጭደው። እንዲሁ ነው የሚሆነው። እኛ እንክርዳድ ዘራን። በትውልዱ መካከል ጠብ ተዘራ፣ መለያየት ተዘራ፣ ጎጠኝነት ተዘራ። ያ በትውልዱ ልቡና እርሻ ላይ በቀለና ዛሬ ይኸው እየታጨደ እየበላን ነው ያለው። እኛ እግዚአብሔር በሉ የሚጠላቸው 6 ነገሮች ናቸው። 7ኛውንም ነፍሱ አጥብቃ ትጸየፈዋለች። በወንድማማቾች መካከል ጠብን የሚዘራ መጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 እስከ 19። እግዚአብሔር አጥብቆ የሚጸየፈው አጥብቆ የሚጠላው ነገር ቢኖር ይሄ ነው። በኢትዮጵያውያን በወንድማማቾቹ በእህትማማቾቹ መካከል ክፎች፣ እግዚአብሔርን ማይፈሩ፣ ሰውን የማያፍሩ ናምሩዳውያን፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆነ የራሳቸውን መታሰቢያ ማቆም የሚፈልጉ አምባገነኖች፣ ለሚጠፋ ብር ብለው፣ ለሚፈነግል ወንበር ብለው፣ ለሚቀር ምድራዊ ክብርና ጥቅም ብለው በወንድማማቾቹ በእህትማማቾቹ በአንድ ወገን በኢትዮጵያን መካከል ጸብ ዘሩ፣ መለያየት ዘሩ። እሱ በቀለ። ይሄው ትውልዱን እየፈጀን ያለው። አሁንም መመለስ የለም። የሚያሳዝነው ይሄ ነው። እርስ በርሳችሁ በሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ቁጥር 15። ለጊዜው ቅዱስ ጳውሎስ በገላትያ ይኖሩ የነበሩ ክርስቲያኖች ተናግሮታል። ፍጻሜው ስለሁላችን የሚነገር ነው። እርስ በርሳችሁ አለ። እርስ በርሳችሁ ብትበላሉና ብትነካከሱ፣ ብንበላላ፣ ብንነካከስ፣ ብንጣላ፣ ብንገፋፋ አሁን እንደምናየው ማለት ነው። እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። የዚህ ነገር መጨረሻው እርስ በርስ መጠፋፋት ነው። ለኛ ያለው በየቀኑ እየጠፋ ነው። እኛንም እያጠፋን ነው። እግዚአብሔር የቆረጥነውን ተስፋ ይቀጥልልን። እንባችንን ከዓይኖቻችን ላይ ያብስልን። ሐዘናችን ለደስታ፣ ልቅሷችን ለሳቅ ይቀይርልን። ይህንን የመከራ የስቃይ የፈተና የችግር ዘመን አምላካችን እግዚአብሔር ያሳጥርልን። ለሀገራችን ለኢትዮጵያ ሰላም፣ ለሕዝቧም ፍቅርና ስምምነትን ያድልልን። ኑ እንውረድ። አንዱ የአንዱን ነገር እንዳይሰማው ቋንቋቸውን እንደባልቀው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 7። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ቆየ